حليمة طابق حليمة راه من زين ስለዚህ የምርጫ ሂደቱ ይሄን ይመስላል። አማራ ክልል ላይ ምርጫ ያለ ብላችሁ እንዳትጠብቁ። ጠቅላይ ሚኒስትሩ ኢትዮጵያና የኛ ኢትዮጵያ የኔ ኢትዮጵያ ልበላት ሊስት አልገጥም ብላኛለች። ምክንያቱም የሳቸው ኢትዮጵያ ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አው ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበባ ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። ዛሬ በነገረ ምርጫ መጥቻለሁኝ። ዛሬ ጾም ገብቷል። እንኳን አደረሳችሁ። ታዲያ በነገረ ምርጫ ብዙ ኮረጆዎች እየተሰረቁ እንደሆነ እያየሁኝ ነው። የደረሰኝ ቪዲዮ መሰረት ደግሞ ብዙዎችም እየራሳቸው እየመረጡ በአንድ ኮረጆ ላይ አንድ ሰው ሲከትም መረጃዎች አሉ፣ እንመለከታቸዋለን። ከዛ በተጨማሪ አንድ ቦታ ላይ በተለይ አማራ ክልል ላይ ህዝቡ አንወጣም ብሏል። ከነዛ ውስጥ የወጡት ግን የሙስሊሙ ማህበረሰብ እንደሆነ የሚያሳይ የሚያመላክት ነገር አለ፣ እናነሳለን። ሊቀ ጳጳሱ ያነሱታሉ፣ ደግሞም ጋዜጠኞች የተናገሩትም ሀሳብ አለ። እስከ ፍጻሜ ድረስ እንመልከት። ይህ የምትመለከቱት አሁን ማሳያችሁ ቪዲዮ በሶማሌ ክልል የተደረገ ይመስላል። ምክንያቱም ቋንቋው የሚነገረው ቋንቋ ሶማሊኛ ስለሆነ حليمة سلطان ما حليمة سلطان ما حليمة القائد حليمة حليمة ነች እዛ ጋር አድርጉት ይላል። سلطان ما حق قائد ይመርጣል። ሐሊማ ላይ አድርግ ይላል። ሐሊማ ላይ ይመሰመራል። ትክክል ያደርጋል፣ ያልፋል። እንደዚህ አድርግ ምሽቱን ሙሉ እንዲህ ያደርጋል ነው። ስታወጥ አወጣ ወደም ነው የሚለው። ስታወጥ አወጣ ወደም ሌሊቱን ሙሉ እንዲህ ነው የምንሞራ ነው የሚለው። ደግማችሁ ስሙ። ሶማሊኛ መስሉ ሰው ትረዱኛላችሁ። حليمة طابق حليمة راه من زين بتصوت عوضا ስታወጥ አወጣ ወደም ነው የሚለው። ስለዚህ ሌሊቱን ሙሉ ሐሊማ የሚለው ላይ ዝም ብላችሁ ምርጡ። ሌሊቱን ሙሉ እንደዛ ሙሉ እየተባለ ስለዚህ ምርጫው በሶማሌ ክልል ላይ ከሌሊት ጀምሮ እየተደረገ ያለ የመጣ ጉዳይ ነው ማለት ነው፣ ሌላ አይደለም። በነገራችን ላይ ይሄ ነገር በፊት እኛ ዲጋራና አይሻ ላይ አምባሳደር መሐመድ ደሪር ነበር የሚወዳደሩ የነበሩት። ታዲያ አምባሳደር መሐመድ ደሪር ሲመጡ በየቤቱ ነው ካርዱ ቀርቦ የሚከፋፈልልን። ፋዘር ጋር ይመጣለታል፣ ማዘር ጋር ይመጣላቸዋል። ምረጡ ገልን ይባላል። 5 ካርድ 10 ካርድ ነው የሚሰጠው ለየቤተሰቡ። እናንተ ሀበሻ ኮሚኒቲን ስለምትወክሉ ይሄን የሚያክል ወሰዱ ይባልና በቃ እሱ ዝም ብሎ ይሞላል ይገባል። እኛ ህፃናቱን እንኳን ሄደን መርጥ ነበር፣ ይፈቀድልን ነበር። ሶማሌ ክልል ይሄ ነገር ያለ ነገር ነው። አሁንም እንደሰማችሁ አወጣ ወደም ነው የሚለው። ሌሊቱን ሙሉ ይሄን ነገር ስንሞላ ነው የሚለው። ሐሊማ ላይ ቲክቲክ እየተደረገ ሌሊቱን ሙሉ ካርዶ ሲሞላ ነበር። ይሄ ነው ያለው ሶማሌ ክልል ላይ። አይደንቀኝም። ሶማሌ ክልል ከበፊትም ጀምሮ እንደዚህ ስለሆነ ማለት ነው። ሌሎችን ደግሞ እናሳያችሁ። ይሄ ካርድ የምርጫ እንግዲህ ስንት ነው? 54 ሚሊዮን ሰው ነው ተመዘገበ የተባለው። ይሄ የምትመለከቱትም የምርጫ ካርድ ነው። ከ54 ሚሊዮኑ ምን ያህሉ እየመረጠ እንደሆነ እስቲ እንመለከተዋለን። ብልጽግና ፓርቲ ለብቻ ነው እየተወዳደረ ያለው በሚል ደረጃ ድረስ ነው ያለው እስካሁን ድረስ። ግን የምርጫ ካርዶች ግን እንደፈለጉ እንደዚህ ንፋስ የሚነፍስባቸው ሆነዋል። ይሄ የምትመለከቱት ደግሞ የአማራ ህዝብ አንወጣም ሲል በግዳጅ የሚሆን በምንም እንደምታዩት ወታደር ተከበው ነው ያሉት። ወታደር አስገድቷቸው ይመስለኛል። አብዛኛው የወጣው የሙስሊሙ ማህበረሰብ በሚያሳዝን ሁኔታ ላይ
እንደምታውቁት ደግሞ በሙስሊም ማህበረሰብ ደግሞ በጣም ከፍተኛ የሆነ ቅስቀሳ ሲደረግ ነበር። በተለይ ዋሃቢስቶቹ እንዴት አድርገው ሲቀሰቅሱ እንደነበር እየተመለከት ነው የምናውቀው ጉዳይ ነው። ይህ የምትመለከቱት ደግሞ ደጀን ላይ ነው። ይሄ ሁሉ ሰው ወጥቶ ምረጥ የተባለው አብዛኛው በእስልምና ውስጥ ያለ ነው። ተገደው ከፍ ከፍ እየተባለው ያዛቸው ከፍ ከፍ አድርጎ ይባላል። ከፍ ከፍ እያደረጉ ይሄዳሉ። በግዴታ ተገደው በወታደሮች ነው ይሄንን ምርጫ ለመምረጥ እየወጡ ያሉት። ወደው አይደለም፣ ፈቅደው አይደለም፣ እንምረጥ ብለው አይደለም፣ ተገደው። በቃ እዚህ ጋር አረፍ በለው አንዴ ይረፍ በለው። ይሄ ደግሞ ሲቃጠል የሚያሳይ ነው የምርጫ ጣቢያ። እንግዲህ ጽሁፉ የምርጫ ጣቢያ ቁስቀሳ በፋኖ ሲቃጠል የሚለው ፋኖ ያቃጥለው አያቃጥለው ደግሞ ማቻኩ ግን ቋንቋው ይሰማዋል። እስኪ ይሄው እንደምትመለከቱት ቢሮው ተሰብሮ ነው እየተቃጠለ ያለው። እርግጥ አረንጓዴ ቢጫ ቀይ ያደረገው ይመስላል። እንግዲህ በዚህ ውስጥ ነው እንግዲህ ሰላማዊ ምርጫ ተካሄደ እየተባለ ያለው። የምርጫ ቦርዷ ወደ 153 የምርጫ ጣቢያዎች ላይ አቃጥሎ ስለዚህ እንደዚህ ምርጫ እየተካሄደ ነው ማለት ይቻላል ወይ አይቻልም? እርግጠኛ አይደለሁም። እንቀጥል። ይሄን አማራ ክልል ያሉ አስፓልቶች ጥርቅም አድርገው ተዘግተዋል። እንደምታዩት አንድ ሰው ብቻ እግረኛ ነው የሚንቀሳቀስ ያለው። ስለዚህ የምርጫ ሂደቱ ይሄን ይመስላል። አማራ ክልል ላይ ምርጫ አለ ብላችሁ እንዳትጠብቁ። አማራ ክልልም ትግራይ ላይም እንደዚህ ከሆነ በጣም ከባድ ነው። እውነት ለመናገር መሰረት ሚዲያ አሁን ከደቂቃዎች በፊት ያጋራውም ጽሁፍ ጭምር እያየሁት ነበር። ዝም ብዬ ሃይላይቱን ላስቀምጥላችሁና እናንተ ፖዝ አድርጋችሁ ማንበብ ስለምትችሉ ማንበብ ትችላላችሁ ብዬ አስባለሁኝ። ይሄ እንግዲህ አሁን ነው ከደቂቃዎች በፊት ፖስት ያደረገው ስለሆነ ማለት ነው። ምርጫ 2018ን በዛሬው ዕለት እየተካሄደ እንደሆነ እንዲሁም ባለስልጣናት፣ የምርጫ ተወካዮች እና ነገሮች እጩዎች ቀርበው እየተናገሩ እንደሆነ እየመረጡ እንደሆነ የሚዲያ ሽፋን ተሰጥቷቸው ቀረጻ እየተደረገላቸው እንደሆነ ይናገራል። በአንጻሩ ግን ለቢቢሲ ለተለያዩ የውጭ ሀገር ሚዲያዎች ተነፍገዋል። እሱ ብቻ አይደለም ለቲክቫህ ዜና እንስራ ብለው የሄዱት ቲክቫዎች እንኳን ሲጉራሉ እንደነበር የሚያሳይ ነው። ይህ የምትመለከቱት እንግዲህ መሰረት ሚዲያ ያጋራው ነው እንደምታዩት። ይህ ብቻ አይደለም፣ አንድ ያለሙ ጽሁፍ ደግሞ ላሳያችሁ። ይሄ የቲክቫህ ኢትዮጵያ ነው እንደምትመለከቱት። ይሁን እንጂ ቲክቫህ ኢትዮጵያ የተመለከታቸው ሁሉም የምርጫ ጣቢያዎች የተቃዋሚ ፓርቲዎች ታዛቢዎች ማግኘት አልተቻለም ይላል። ስለዚህ ተቃዋሚ ፓርቲ ታዛቢ በሌለበት ምርጫውን እንደፈለገው ኮሮጆ የሚሞላው ይሄ ግንቦት 24 የወጣ ነው እንደምትመለከቱት። የምርጫ ጣቢያው ሰዓቱን ባለመከፈቱ ምክንያት በስፍራ የተገኙ መራጮች እየተጉላሉ ነው። የቲክቫህ ኢትዮጵያ ዘገባ በስፍራው ተገኝቶ ባደረገው ቅኝት ዜጎች እየተጓሉ መሆኑን አሳይቷል። ቲክቫህ ኢትዮጵያ ባጅ የሌለውና አስተባባሪ ነኝ ያለ አንድ ግለሰብ የምርጫ ቦርድ ህጋዊ ባጅ ያደረገ ሪፖርተሮችን ከየት ሚዲያ ናቸው በማለት ስልክ በመደዋወል ሚዲያዎችን ሲያጣራ ተመልክተናል። ባጅ አላቸው ከምርጫ ቦርድ የተሰጣቸው ሊዘግቡ የመጡ ናቸው። ነገር ግን ባጅ ያላደረገ አንድ ሰው ግን አስተባባሪ በሚል ሳቤ ግን ጋዜጠኞችን እያጉላላ ነው። ይሄን እንደምታዩት አዲስ ስታንዳርድ በምርጫው ዕለት በመስክ ዘገባ ለመስራት አቅዶ ተዘጋጅቶበት የነበረ ቢሆንም ይህን ማድረግ አለመቻላችን ስንገልጽ በጥልቅ ሀዘን ውስጥ ነው ይላል። ይሄ ማለት እየተከለከሉ ያሉት ዘገባ እንዳይሰራ፣ ዜና እንዳይሰራ፣ ዜና እየሰራ ያለው ኢቲቪ፣ ፋና እንደዚህ ምናምን ነገሮች የራሱ ሚዲያዎች ከዛ ውጪ ለቢቢሲ ለምናምን ተከልክለዋል በሚገርም ሁኔታ ላይ። ይህ ነው እንግዲህ አሁን ኢትዮጵያ ውስጥ ሰላማዊ ምርጫ አለ እየተባለ ያለው። አዲስ ስታንዳርድ በምርጫው ዕለት በመስክ ዘገባ ለመስራት አቅዶ ተዘጋጅቶ የነበረ ቢሆንም ይህን ማድረግ አለመቻሉን ስንገልጽ በሀዘን ውስጥ ነው።
ይህ የሆነው ኢትዮጵያ መገናኛ ብዙሃን ባለስልጣን አዲስ ስታንዳርድን የምዝገባ ምስክር ወረቀት መሰረዙን ተከትሎ የወሰደው ኢፍትሐዊ እርምጃ ምክንያት ነው እያለ ይዘግባል። በጣም በሚያሳዝን ሁኔታ ላይ ኢትዮጵያ ውስጥ መቼም ቢሆን ፍትሐዊ ምርጫ እንደማይኖር የታወቀ ነው። እስኪ ሊቀ ጳጳሱ ጋር እንምጣ። መቼም ቀን ሲከፋ ቀኑ ሌሊት ይሆናል። ቀን ሲከፋ ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። ክፉ ቀን ቀኑ ያው 12 ሰዓት ሰዓቱ አይደለም። አዎ ሰው እንደ ልቡ ካልተንቀሳቀሰ ዛሬ እኮ ሰው በቀን አይሄድም እንዴ? ምናየው አይደል? ጭምዬ አዲስ አበባ ብቻ ናት እንግዲህ ብዙ ምዕመናን እኛም ማናውቃችሁ እግዚአብሔር የሚያውቃችሁ ብዙ ቅዱሳን አላችሁ። በእናንተ ሌሎችም ብዙ አባቶች ቅዱሳን አሉ። እንደው ይችን ከቦ ይዞልናል። በእውነት ምየ ነው ምላት እኔ አዲስ አበባ ምየ ይህን ሁሉ ከአራቱ ማዕዘን የመጣው ምንም ልብስ የሌለው ራቁቱን መጥቶ የሚለብስባት ጫማ የማያውቅ ጫማ ያረገባት ብር ያልቆጠረ ብር የሚቆጥርባት ጎጆ የሌለው ፎቅ የሰራባት እምዬ አዲስ አበባ አይደለችም? እስቲ እንደው እልል በሉላት እምዬ አዲስ አበባ በእውነት። አዎ እንጂ ሌላውማ የምታዩት አይደል? ወጣ ካሉ ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አዎ መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ? እበሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል በእውነት። እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? ዘረኛ ሁኖ አይጸለይም እንዴ? ፖለቲከኛ ሁኖ እግዚአብሔር ፊት አይቆምም። ፖለቲካ ማለት ምን ልበላችሁ እኮ ግራ የሚያጋባ ነገር ነው። አዎ ግራ የሚያጋባ ነው። ዛሬ በዓለም ስታው ሰማዩ ምድሩ ግራ ያገባው ባህሩ ሰው ውሎ የማይገባበት ዝም ብሎ እኔ ብቻ እንዴ ሰው ብቻውን ሊኖር ይችላል? እንዴት ሆኖ በማን ላይ እንዴ? እና ጸልዩ ለክፎች። እንግዲህ እንደሰማችሁት ነው ኢትዮጵያ ከሱሉልታ ማለፍ ማይቻልባት ሀገር ሆናለች። ዋናዋ እየለማችም እየሰባች ያለችው አዲስ አበባ ነች። ታዲያ ይህን ነገር ጋዜጠኛውም ደግሞታል። ላሰማል። ጠቅላይ ሚኒስትሩ ኢትዮጵያና የኛ ኢትዮጵያ የኔ ኢትዮጵያ ልበላት ሊስት አልገጥም ብላኛለች። ምክንያቱም የሳቸው ኢትዮጵያ 4 ኪሎና አካባቢው ላይ ነው የሚያዩት። ታምራለች። አንዳንዴ ለጋር ድረስ ልትሰፋ ትችላለች፣ አንዳንዴ ፒያሳ ድረስ ልትሰፋ ትችላለች። ኢትዮጵያ ማለት ግን እሷ ብቻ ነች ወይ ነው? እሳቸው የሚያስቧት ኢትዮጵያ እቺ ብቻ ናት ወይ? አይ ነው ጎርጎራ ይሉሃል፣ ወንጪ እንደዚህ ኮይሻ ይሉሃል። ይሄ ብቻ ነው ወይ ኢትዮጵያ? መንግስት ሲያስብ ስለ አጠቃላይ ዜጋው ነው ማሰብ ያለበት። ከጥራት ከውበት በፊት ፍትሃዊነት ይቀድማል። ፍትሃዊነት ማለት ምን ማለት ነው? እንበልና 100 ብር ካለህ እጅህ ላይ 5 ልጆች ቢኖሩ አንድ ልጅ ለማብላት 20 ብር የሚያስፈልግህ ቢሆን ሁለቱን ልጅ አስርበህ ለአንደኛው ልጅ 60 ብር ሰጥተህ ኳሊቲ ምግብ ወይም ጣፋጭ ምግብ እንዲበላ ብታረግ ፍትሃዊነት አይደለም። ሁለቱ ልጆች በረሃብ ገለህ ማለት ነው አንዱን ልጅ ጣፋጭ ምግብ እንዲበላ የምታረገው። አሁን አየ ይሄ ፕሮጀክት አይረባም አይጠቅምም ምናምን አይደለም፣ ግን በዚህ ፕሮጀክት ምክንያት ሌሎች የሚጎዱ ኢትዮጵያውያን አሉ ነው። የተፈናቀሉትን ምናምን ተተን በረሃብ እየተጠቁ ያሉ 21 ሚሊዮን ኢትዮጵያውያን አሉ። ከቤተ መንግስቱ በፊት ለነሱ ቅድሚያ ለህይወታቸው ማቆያ ቅድሚያ መስጠት አለብን ነው። እነሱ የማንዳ ናቸው፣ የመንግስት አይደሉም። ሶ
ሰው ላይ ስትሰራ አገር መስራት ቀላል ነው። ሰው እየጎዳህ አገር መስራት ከባድ ነው። ሌላ ቢቀር እንደዚህ አይነት ጥያቄ ያመጣብሃል። ስለዚህ ኢትዮጵያ ማለት አዲስ አበባ አይደለችም፣ ኢትዮጵያ ማለት የተመረጡ ቦታዎች ማለት አይደለችም ብለዋል። ታዲያ አንድ ነብይ አንዱ የፋኖ አካላት ይመስለኛል ወይ ደግሞ ለንደን አካባቢ ያሉ የፋኖ አባላት ይመስለኛል ፓስተሩን አግኝተው አነጋግረውት ነበር። ቆይ ስማ አዳም ልጨርስ። ኖ መቅረጽ ይችላል። ኖ ስማ ይቀርጸዋል። ቀረጸው ትቀርጻለህ ወደና ቢሆንስ እንነጋገር። እኛ የሆንከው አንተ ከብልጽግና ወንድምህም ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናቸው። አንድ ወንድምህ ቴዲ አፍሮ ላይ ያለውን ታውቃለህ። እሱ ነው ስተቱን አንተ ነው የምትነግረን። አንተ ሄደህ ለአብይ አህመድ ጸልየህ አማራ ግደል ጨፍጭፍ ጎበዝ ነህ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳ ነህ፣ ገዳያችን ነህ አንተ ከአብይ አህመድ በላይ ዘመዶቻችን ያለቁብን ሰዎች ነን። አብይ አህመድ ያንተ ዘመድና ቢያልቅብህ አብይ ቴዲ አፍሮ ከወንድሙ ጋር መሬት ወስዳ አታስወቅስም ነበር። ሳንጮህ እናንተ የእግዚአብሔር ሰዎች ናቸው አይደል? በጌታ ነው ምናከብር። አስተማሪ እዚህ ሰፈር ስናቀ ስትወጣ ስገባ አክብረን እውነት ኢትዮጵያ ውስጥ ገብተን እንሰራው ነገር ልክ ነው በመሳ ኦኬ። እኔ ደግሞ ልናገርና ከዛ አስፈልስሙኝና ከሆነ የክረቶኛ እንደዚህ ብዬ ኖ ቁረተኛ ክርስቲያን ሰባኪ ስለሆነ ስማችሁ እንስማ ኦኬ። እዚህ ስታቁ የእግዚአብሔር ሰው ነው። እዛም ሲሄድ የእግዚአብሔር ሰው አይደለም። ቆይ ልነግርህ ተው ልጨርስ። እሺ ጨርስ እንስማ። በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ አንድ ሰዓት ሰጣችኋለሁ። ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው? ይዩት። ስለዚህ ተፋር አይደለም ማለት አንተ ከብልጽግና ጋር አይደለም ወንድምህ ኢትዮጵያ ምን አይታሃል? አይቻለሁ ወንድምህ አንተ መሬት ወስደህ ቆይ ልንገርህ እንስማ ትክክል ነው ይቀርስ ብሎ ችግር የለች። እኔ ማን ነው ስሙ የአብይ ሚኒስትር በህይወት ዘመኔ አይቻት ከሆነ እንኳን ልትከፍለኝ እኔማ ከርባ ጥሩ ነው የምናገር ቲክቶክ ወርስቶኝ በወር ውስጥ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ነው የምትላቁ። ኦኬ የአማራን ጄኖሳይድ ተቃወማል። የሰው መሞትን እንዴት ደግሞ ሰው አማራ ነው እያለቀ ያለው ሰው አይደለም። ኦሮሞቹም እየሞቱ ነው። ስለዚህ ፖለቲካ መስራትና አሁን ይኸውልህ ስለ ኦሮሞ መሞት ስለ ትግራይ መሞት ስለ ቤተሰቦቻችን እየገደሉ አማራን ጄኖሳይድ ትቃወማለህ አትቃወምም? እንዴት ሰው መግደልን ሰው ማለት በአማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል። የዘር መጥፋት አንተ ፓስተሮቹ የሚያደርጉትን ስራ ትቀበላለህ? እንደ ፓስተር አንተ አፖስትል ነው። እውነቴን ነው የምልህ። በደንብ ይላል። እውነቴን ተቀበል ነው የምልህ። በእግዚአብሔር እዚህ ስትመላለስ የማከብር ሰው የነበርክ ሰው ነህ። እኛ ይሄን ዋጋ የምንከፍለው ቤተሰቦቻችን እየሞቱብን። እውነቴን ነው የምልህ። እኛ ይኸውልህ አሁን መብታችንን ተጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቀው ወይ ምን አይደለም። ነገሩን ነው የምልህ። አባባሌ ህጋዊ ነገር ነው የምንጠይቀህ እዚህ መሬት ላይ ይሄ ህዝብ እየጠፋ እንዲያደርጋችሁ ህዝቡ ሲሞት ይሄን ሁላ ስራ ሰርታችሁበት በጌታ ያስጨፈናችሁ ህዝቡን እያስጨፈጨፋችሁ እናንተ ዲዲ ትኖራለህ። አብይ አህመድ ሲወቅ ፈርስት ኦፍ ኦል
ሁላችንንም አንድ ማድጋ ውስጥ አትክተት። ስለገባችሁብን ቆል ነገር ብዙ የምናከብራቸው ስቲል ፓስተሮች እንግዲህ እንደተመለከታችሁት ሲያጫንቁት ፓስተሩን ይመለከታል። ከዚህ በኋላ የምንመለከታቸው ሁለት ነገሮች ናቸው። በየትኛውም በኩል ይሁን ሰው እንዲሞት ከመደገፍ ሰው አይደለሁኝም ለኳቸው። በተለይ አማራ ክልል ላይ የሞት ያለው ግን ሆን ተብሎ የጭፍጨፋ በተለይ ትግራይና አማራ ክልል ላይ የተደረገው ሆን ተብሎ የዘር ማጽዳትና የሃይማኖት ኦርቶዶክሳውያን መጨረስ ነው ሐሳባቸው እቅዳቸውም እሱ ስለሆነ እኔ ደጋግሜ ሁሉ ተናግሬዋለሁኝ። ወደ አርሲ ልምጣ። አርሲ ላይ ትናንትና ሁለት ሰዎች እንደተገደሉ እየሰማን ያለ ነው። ነገር ግን ይህን ላስቀድምላችሁ እባካችሁ። ይህ ቪዲዮ የሚደርሳችሁ ሰዎች በሙሉ ሼር እንድታደርጉልኝና ለሚመለከተው አካል እንዲደርስልኝ እፈልጋለሁ። እሱ ምንድነው ስለ አርሲ ተፈናቃዮች ነውና የአርሲ ተፈናቃዮች በዚህ ሰዓት ላይ ከደረሰባቸው ግድያ፣ ከደረሰባቸው መጨፍጨፍ፣ ከደረሰባቸው ሀብት ንብረታቸውን ከማጣታቸው በበለጠ አሁን እየደረሰባቸው ያለው ነገር ከባድ ነው። እሱ ምንድነው መሰላችሁ? ከሞት የተረፉት ሸሽተው ወደ ሌላ ቦታ ተሸሽገው ያሉ አሉ። ሀብት ንብረታቸው በሙሉ ተቃጥሏል፣ ወድሟል፣ ተዘርፏል ማለት ነው። ቤት የላቸውም፣ የሚለብሱት፣ የሚበሉት፣ የሚጠጡት ምንም ነገር የላቸውም። በዚህ ሰዓት ላይ መንግስት ተመልሰው እንዲቋቋሙ መድቦላቸዋል፣ ባጀት መድቦላቸው ቤት እንዲሰሩ ምናምን ታስቦ ነበር ማለት ነው። ግን የወረዳው ካቢኔ ምንድነው እያደረገ ያለው? ቤታችሁ እንዲሰራላችሁ የምትፈልጉ ከሆነ ይሄን ያህል ትከፍላላችሁ የሚል ብር እየጠየቃቸው ነው ያለው። እንግዲህ እነኚህ ሰዎች ሀብት ንብረታቸው ተቃጥሎ ወድሞ ተዘርፈው ነው ተሰደው የተረፉት ሄዱት። ቤተሰቦቻቸው ተገለውባቸዋል። ብቻቸውን የቀበሯቸው ናቸው። ያልተቀበሩም እንደዛው አሉ። በዚህ ውስጥ ያለን ህዝብ መንግስት የበጀተውን ባጀት እንኳን ላለመስጠት ገንዘብ መክፈል አለባችሁ ቤታችሁ ተመልሶ እንዲሰራ የሚል ጥያቄ ነው እየተጠየቁ ያሉት። ደሞም እያረሱ ያልሆኑትም መሬት ያደረን መሬት ግብር እንዲገብሩ በግዳጅ ያለበለዛ ትታሰራላችሁ የሚባል ቤታችሁን ካልሰራችሁ ትታሰራላችሁ፣ የመሬቱን ግብር ካልገበራችሁ ትታሰራላችሁ ነው የሚባሉት። እነኚህ ሰዎች እንዳልኳችሁ ምንም ነገር የሌላቸው ናቸው። ተፈናቅለው በየከተማ በየጎዳና ተዳዳሪ ሆነው ያሉን ህዝብ መሬታችሁን ካልገበራችሁ የመሬቱን ግብር ካልከፈላችሁ ትታሰራላችሁ፣ ቤታችሁን ደግሞ መልሳችሁ ካልሰራችሁ ትታሰራላችሁ ነው። መንግስት የበጀተውን በጀት ግን ካቢኔው በልቶታል ማለት ነው። ለራሱ በልቶት ይሄ ህዝብ ከየት አምጥቶ ቤቱን ይስራ? አልፈው ተርፈው ደግሞ ምንድነው እያደረጉ ያሉት? ዛሬ ለሚደረገው ምርጫ ድግስ እንዲደግስ በሌለው ከየት ያምጣው? ይሄ ህዝብ ድግስ መደገስ አለብህ እየተባለ ነው። ስለዚህ ማንኛችንም ኢትዮጵያውያን የሆንን ሰብአዊነት የሚሰማን ለዚህ ህዝብ ድምጽ ልንሆነው ይገባል። እውነት ይሄ ነገር ለመንግስት መድረስ አለበት። በጀቱ እንደተበጀተ እናውቃለን። በጀቱ ግን አንድም እንጥፍጣፊ ነገር በህዝብ ጋር አልደረሰችም። ካቢኔው በልቶታል። ከዛ ህዝቡ በራሱ እንዲሰራና ከዛ በኋላ እኛ ሰራን ሊሉ ማለት ነው። በራሱ ገንዘብ የሰራው ነው። ታዲያ ህዝቡ ከየት አምጥቶ ገንዘቡን ከየት አምጥቶ ይስራው? በነገራችን ላይ ካቢኔው ራሱ አይደል እንዴ መንግስት ይላካል። ካቢኔው ራሱ ስብስቡ አይደል መንግስት ነው። ፓርላማ ላይ የሚሰበሰበው ነው መንግስት ነው። ካቢኔ ላይ የሚሰበሰበው ነው መንግስት ነው። ሌላ የለም። ትናንትና በሆንቆሎ ዋቢ ወረዳ ላይም ሁለት ሰዎች ተገለዋል። በነገራችን ላይ አንደኛው ንጉሱ ማንደፍሮና በቀለ ኃይለ ሚካኤል የተባሉ ሰዎች በጩቤ ከወጓቸው በኋላ መሻለ በጥይት ነው ገለዋቸው ሄዱት። ስለዚህ አርሲ ላይ ጭፍጨፋው እንደቀጠለ ነው። ፎቶቸውም ታይኮኛል፣ ግን እዚህ ጋር ማውጣት አልፈለኩኝም። ለጊዜውም ቢሆን በደንብ እያጣራሁኝ ያሉት ጉዳዮች ስላሉ እነሱን በደማጣር ይችላል በሰፊው እመጣበታለሁ። ሌላኛው አንድ የአርሰናል ጉዳይ ተነስቶ ነበር። ታዲያ ይህን ነገር መምህራችን ዮርዳኖስ አበበ እንደዚህ ብለዋል። አመት እኮ ነው ታግሼ ዋንጫ እስኪበላል። 22 አመት እኮ ነው ታግሼ ዋንጫ እስኪበላል። 22 አመት ዋንጫ እስኪበላ የጠበቀ ደጋፊ እስኪ አስቡት። ይሄን 22 አመት እንዲያው ትኩር አድርጎ ጸሎት ብንጸልይበት ኑሮ የት እንደርስ ነበር? ንስሐ ብንገባበት ብንቆርብበት ኑሮ የት እንደርስ ነበር? ስንቶቻችን ያበላሽ እና ለስጋዊ ነገር ለማይረባ ስጋዊ ነው። ለምሳሌ ደሞዝ ለማግኘት እንኳን ቢለፋ አንድ ነገር ነው። የሆነ ነገር አግኝቶ እናንተ ተጠቅማችሁ ከናንተ በኋላ ያሉ ሌሎች ሰዎች የምትጠቀሙበት
ድሃ እየተራበ የሆነ ምንም ነገር የማይረባ ነገር ለማየት መክፈል እንኳን ከባድ እኮ ነው። አንድ ጊዜ በነገራችሁ ላይ ይውላችሁ አንድ ጓደኛዬ ጋር ስንንቀሳቀስ ሻይን ጠጣ ወይ ወዲያው ነው ጭንቅላቱ ላይ ምን ይመጣል? አይ ልብ በሉት ሻይውን ገብቶ ቢጠጣ ነው አይደል? ንገሩኝ። ግን ወዲያው ጭንቅላቱ ላይ ምን መጣ? አይ እቺ የሻይ ዋጋ ዳቦ ቢገዛበት የተራበ ሰው ትይዝ ይሆናል እኮ እዳ እንዳይሆንብን ይቅርብን ተው። የሚገርመው ዛልፍ ብሎ ግን ከዛ በላይ የሆነ መጽሐፍ ተገዛ ዋጋው ያማ የዘላለም ሕይወት በውስጥ ያለው ያማው ግን እውነት ለመናገር እንታ መምህር ወልዳ ባለቃ ወልዳ አንድ ያሉት ነገር አላቸው አይደለም የአርጋኑን ጸሎታቸውን በእንደ ስማ ለማርያም ስላቸው ሰጡት ይንታ አላቸው እንግዲህ የትርጓሜውን የሰሩት የጥንቱን ነው ነገራቸው ዛሬ 250 ዓመት የነበሩ ናቸው ይንታ ተቋርጧል። እንግዲህ እናንተ መምህር ዮርዳኖስ የሚያስተላልፉበትን ዝክረ ቅዱሳን የሚናገሩበትን ትምህርት ገብታችሁ ተከታተሉት። የዛሬ ዝግጅት ይሄንን ይመስል ነበር። ሀገራችንን በጣም መለወጥ እንችል ነበር፣ ነገር ግን አልሆነልንም፣ አልተሳካልንም። የቀን ጉዳይ ስለሆነ ብዙ ጊዜ የሚያቆየን ግን አይመስለኝም። በእንደዚህ አይነት አካሄዳችን ከሆነ ብቻ እግዚአብሔር ያውቃል። ሀገራችን ኢትዮጵያን ይጠብቅልን፣ ሰላም ያድርግልን። ቸር ቆዩልን።